አንተ በድፍረት ታቃልላለህ አይደል? አይ ስማ፣ የቸርች ነው አንተ ንገረኝ። የቸርች ነው ግፍ የቸርች ነው የቸርች ነው እኮ የሚለው ቃል ታውቀዋለህ። ፕሮቴስታንቱ ላይ ብዙ አይሰራም የሚሰራው፣ ምክንያቱም ፕሮቴስታንቱ በትራዲሽን ከሉትራን ውጭ ያለውን የትም ቸርች ቢሆን እምብዛም ያው ደግሞ ካልቪን ምናምን ካላልከው ሪፎርምዱን በስተቀር እምብዛም ያን ያህል ማተር አያደርግም እኮ። ሳውን እኮ ይልክበት እኮ ሉተራን ካላልክ በስተቀር ብለህ ከዛ ቀጠል አድርገህ ዝም ብለህ እንደው ሪፎርምድን ካላልከው በስተቀር አልክ። አሁን የቀረው ጴንጤው ነው እኮ። ዝም ብለህ እስኪ ከጴንጤው አንተ አሁን ለምሳሌ ፔንቴኮስታል ያለው አንተ ጴንጤ ነህ? ጴንጤ ነህ እንደ አንተ? እሺ፣ እሱ ጥያቄ ራሱ ምን መሰለህ፣ አሁን በትራዲሽን ለምሳሌ መካነ ኢየሱሶችን ብትጠይቃቸው የተጻፈ ሰነድም ልልክልህ እችላለሁ። መካነ ኢየሱሶችን ብትጠይቃቸው በትራዲሽን ሉተራን ናቸው፣ ነገር ግን በልምምድ ደግሞ ፔንቴኮስታል ናቸው። ሰነድ ሁሉ አዘጋጅተው እንደውም ባይዘው ካልተሳሳቱ ቄስ በሊና የሚባሉ ቄስ እንጦጦ መካነ ኢየሱስ በነበሩ ጊዜ ኢትዮጵያ ውስጥ ያለውን የፔንቴኮስታል ልምምድ በጣም ያቀጣጠሉት እሳቸው ናቸው፣ ሉተራኖች ናቸው። ግን ምንድነው ትራዲሽናችሁ ስትላቸው ፔንቴኮስታል ነን አይሉም፣ ሉተራን ነን ይሉሃል። በኤክስፒሪየንስ ግን የመንፈስ ቅዱስ ስጦታዎች አገልግሎቶች ግን ስለተቀበሉ ራሳቸውን ፔንቴኮስታል ነንም ብለው ያምናሉ። የሁሉም መልስ ያ ኮንዘርቫቲቭ ሉተራን አይደሉም ማለት ነው መካነ ኢየሱሶች። አሁን እዚህ ቲክቶክ ላይ ያሉ አንዳንድ ሉተራን አልወደዱትም እሱን። ኖ መካነ ኢየሱስ መሆን ያለባት ሂስቶሪክ ሉተራንን ውጮች እንዳሉት እንደ ቸርች ኦፍ ስዊድን እንደ ኤልካን መሆን ያለባት እንጂ የፔንቴኮስታልን ትራዲሽን ሰብስክራይብ ማድረግ የለባት የሚል ቴንሽን ያለው አሁን እንደሰማኸው ማለት ነው። ችግር የለም። ኤኒዌይስ ግን አኩስ አሁን አንተ መካነ ኢየሱስ ነህ እንደዛው ነው። ምክንያቱም የፔንቴኮስታል መካነ ኢየሱስ አይደለም። እሺ ምንድን ነው? እኔ አሁን ያለው መሰረተ ክርስቶስ ነው ያለሁት። ኦኬ መሰረተ ክርስቶስ በሜኖናይቶች ከሜኖናይቶች የምትመዘዙ ማለት ነው አይደል? ሜኖናይት ያው እንግዲህ እሱም እንዳልኩ ነው። አሁን ሜኖናይት ናት ትላለህ፣ ግን ደግሞ ስቲል ፔንቴኮስታል ትራዲሽንን ታገኛለህ ማለት። ትራዲሽኗ ሲመዘዝ ከዛ ነው፣ ግን የፔንቴኮስታል ትራዲሽንን ውስጡ አዘልቆ ገብቷል ነው። ይገርማል። ኢትዮጵያ ውስጥ የፔንቴኮስታሊዝሙ አቤት ጀማለ ቁርባን የሚለውን ላሳይህ። ቁርባን እሺ ታሳያለህ። ማለት በዚህ አጋጣሚ ሜኖናይት ማለት ከአናባፕቲስት የሚሳቡ አይደል ማለት እንትናቸውና ሉተር እነሱን ሜንሽን የሚያደርገው ይመስለኛል። ሜንሽን አድርጎ አናባፕቲስት ነው እና ሜኖናይት ማለት አናባፕቲስት እንትን ናቸው፣ ራሳቸው ናቸው። በቃ ምንም አናባፕቲስት ሜኖናይቶች ናቸው። ሜኖናይቶች ናቸው። ሌላ ሉተር ብቻ አይደለም እነሱ ላይ እና መኩ ምን ለማለት ፈልገህ አጋንንት አላችሁ ስትልነዋል። አትሽኮርመም። ሁሉም የጻፉባቸው እኮ ሉተር ብቻ ሳይሆን ጆን ካልቪን እና ዝዊንግሊም እነሱ ላይ ጽፈዋል። ኦፍኮርስ ጆን ካልቪን እነ ዝዊንግሊ እነ ሉተር አሁን የኤቢ አንሲስተሮች ላይ ትላል ክፉኛ ነው የጻፉባቸው። አሁን ራሱ መካነ ኢየሱስ መሰረተ ክርስቶስን 100 ሺህ አጋንንት ነው የምትላት አይደል? መኩ እሱን አላውቅም፣ ግን የሚገርም ነው። ግን እኔ የሚያስገርም የምመሰላችሁ እኔ በተለይ አሁን እዚህ ኢትዮጵያ ውስጥ ምናምን ሉተራንም ሆንክ ሪፎርምድም ሆንክ ሌላም ሆንክ የፔንቴኮስታሊዝሙ ያ እንቅስቃሴ ይሄ በመንፈስ መሙላት ምናምን አይነት እንቅስቃሴዎች እሱ ሁሉም ውስጥ ገባና ምንም ጥምቀት ያድናል የሚለው ጋርም ጥምቀት አያድንም የሚለው ጋርም ቅዱስ ቁርባን ለድህነት ነው የሚለው ጋርም ቅዱስ ቁርባን ለድህነት አይደለም የሚለው ጋርም በቃ ምንድነው በፕሬደስቲኔሽን የሚያምነው ላይም በፕሬደስቲኔሽን የማያምን የለም። አክቹዋሊ ግን ይሄ የሉትራን የሆነው ቪው አለ፣ የሪፎርምድ የሆነው ቪው አለ። ግን ደግሞ የሌሎቹ ደግሞ አለ። አሁን እነዚህ ፔንቴኮስታሎቹ ብዙ ጊዜ አርሜኒያን ናቸው ይመስለኛል።
ምንድነው የትምህርት ልዩነቶች በሚገባ እያሉ ግን የፔንቴኮስታሉ እንቅስቃሴ ይሄ በመንፈስ መሞላት የሚባለው እንቅስቃሴ ሁሉም ጋር ይሰራል። ሁሉም ጋር ይሄ መንፈስ እየሄደ ይሰራና በትምህርት ብትለያዩም በእንቅስቃሴው አንድ የመሆን ነገር ማለት ነው። እዚህ ነው አክቹዋሊ እንደዚህ የተለመደው እና ይሄ የመካነ ኢየሱስ ነገር ልጆቹ መቃወማቸው እኔ ፐርሰናሊ ጥሩ ነው ብዬ ነው የማስበው። አትሊስት ኮንዘርቫቲቭ ቢሆኑ ሉተራን ከሆኑ ኮንዘርቫቲቭ ሉተራን ቢሆኑ ጥሩ ነበረ እና ይሄ እንትንም ነው። ቀስ በቀስ ግን አይታወቅም። ካቶሊክ ጋርም እኮ ገብቷል። የካሪዝማቲክ ካቶሊኮች አሉ። ካሪዝማቲክ ምለው ኦርቶዶክስ ውስጥ ሁሉ አለ። ለምሳሌ እንትኖችን ታውቃቸዋል? አማኑኤል ህብረት የሚባሉት እዚሁ ኢትዮጵያ ውስጥ የተለያዩ የኦርቶዶክስ ቤተክርስቲያን ውስጥ በተነሳው ሪቫይቫል ነው እኮ ማንም ሳይነካቸው ወጥተው በስም የሆኑ ኢንዲቪጁዋልስን አላስታውስም። ማንም ሳይነካቸው እንግዲህ እነሱ የሚመሰክሩትን ሰምታችሁ ሊሆን ይችላል፣ አላውቅም። እንግዲህ ያው ምስክርነቱን እንግዲህ ትቀበለውም ላትቀበለውም ትችላለህ። አራጨብጭብ ወገን ኦርቶዶክስ ቤተክርስቲያን ውስጥ ሪቫይቫል ገብቶላል። አይ ግን እንትን ነው ኦርቶዶክስ ቤተክርስቲያን ውስጥ አስቡት፣ ልሳን ሲያመልጥ ማለት ነው። ቅዳሴ ላይ ሆነ አንድ ሰው እንደዛ ብሎ ነበር የሆነ ሰዓት ላይ እና እንደዛ ኧረ እኔ አልሰማሁኝም። ግን እንደዚህ የሚባል ነገር ግን በእኛ ቤተክርስቲያን ውስጥ የለም። እኔ አልሰማሁም። ግን እንደዚህ አይነት ልምምድ ውስጥ ያለ ሰው ያው ተገንጥሎ አየህ ጴንጤ ይሆናል ማለት ነው እንጂ ኦርቶዶክስ ሆኖ በራሱ አይቆይም። የካቶሊኮቹ ግን ካሪዝማቲክ ካቶሊክ ተብለው አሉ። ከ200 ሚሊዮን በላይ ሜምበር ነው ያለው ራሱ ነገር እዛው በካቶሊክ ውስጥ ናቸው። የካቶሊክን ሙሉ በሙሉ የካቶሊክን አስተምህሮን የሚቀበሉት ግን እንደዚህ አይነት ነገር ደግሞ አላቸው። ወደኛ ክርስቲያን ስትመጣ ወደ ኦርቶዶክስ ክርስቲያን እንደዚህ የሚባል ነገር አይታሰብም። ማለት ይሄ በዚህ ደረጃ ሊሰለጥንብን አይችልም። አሁን ለእኛ ይሄ የክፉ መንፈስ አሰራር ነው ብለን ስለምናምን ይቅርታሽ፣ ይሄ ለእኛ እንደዛ ብለን ስለምናምን ይሄ በጌታ ቤተክርስቲያን ላይ በዚህ ደረጃ ይሰለጠናል ብለን አናምንም። እንደዚህ አይነቱ የለንም። ሜይ ቢ ከዚህም በፊት እኔ የማውቀው ማለት ነው እዚህ ላይ ተሐድሷውያን አሉ። አሁን ላይ ያሉት ባለፈው ለዩጩፋ ሄዶ የሰገደ ማን ነበረ ስሙ? ጌች እነ ጌች እና ምናምን ሪቫይቫል ብሎ በጣም በፕሮቴስት ተሰብስቦ ማለት ነው ብር ራሱ ቪዲዮ ብሎ ማለት ነው። ያኔ የብር የዛሬ ስንት ዓመት ማለት ነው 7-8 ዓመት ቪዲዮ ደርሶኝ ነበረ ግቢ ዩኒቨርሲቲ እያለ ነው። እና ያኔ በቃ ሪቫይቫል ተነስቷል በቃ ቸርች ውስጥ እንደዚህ እያሉ ሲወራጭ በጣም ብዙ ማለት ተደብቆ ማለት ነው። ጀስት they are literally ያው ተሐድሶ ጴንጤያውያን ናቸው። ጴንጤ ማለት ተሐድሶ ራሳቸውን ይላሉ እንጂ በትምህርት ከጴንጤ የሚለዩበት አንድም አላገኘንም። በነገራችን ላይ ኤቤ ተሐድሶውያንን ማለት ነው በትምህርት አንድም ትምህርታቸው በተለይ መሰረታዊ ነገር ሃይማኖት ከነሱ የሚለይበት ማለት ሙሉ ወንጌል የሚለይበት ብዙም አላየንም። እና ያኔ እነሱ ነበሩ በቃ አማኑኤል ምናምን ህብረት አይነት ነገር ብሎ የተሐድሶውያን ነበረ። እዛ ላይ ነው ዲያቆን ያረጋልም ብዙ ጊዜ መልስ ሲሰጥ የነበረው መጽሐፍቶቹ ነው። እና እሱን ነው እንጂ ቤተክርስቲያን ላይ በፍጹም እንኳን ሊሰለጥን በፍጹም አይሰለጥም እንጂ ካሪዝማቲክ ቤተክርስቲያን ጀግና ዘራፍ ማንም አልሰለጠነም ትላለህ። ግን ልክ ነህ፣ ይወጣሉ እኮ ልክ ያ ነገር ሲፈጠር ወጥተው ይመሰክራሉ። በጣም ትልልቅ አባቶች ቆሞሶች ምናምን ናቸው እኮ መጀመሪያ የሆነ ምስክርነት ሰምቻለሁ። የመጀመሪያ የሆነ ግንኙነት ከሌለ በስተቀር በተአምር አይኖር። እኔ ሲጀመር ወደ ካቶሊክ ራሱ እኮ የገባው እኮ ዩኒቨርሲቲ ውስጥ ነው የተባለው። አብረው ካቶሊኮቹ ሰዎች ከእንደዚህ አይነት እንቅስቃሴ ውስጥ ካሉ ጴንጤዎች ጋር በህብረት ሆኖ ማምለክ ይጀምራሉ ምናምን። በዚህ መሀል እነዚህኞቹን በመንፈስ ተሞሉ ይባላል። ከዛ እነሱ ይዘው ይገባሉ። ያ መንፈስ ወደዚህ ወደዛ እየተዳረሰ ይሄዳል አይነት ነገር የሚመስል ነገር ነው ያለው። እና እዚህ ሆነው ምናምን ነገር ይሄ ቆሞስ ሆኖ ምናምን ላልከው እንደዛ ሆነው ከዛ ላ ፍሮም ኖዌር ዝም ብሎ የሆነ ብድግ ብሎ እንደዚህ አይነት ነገር ተፈጠረባቸው። አይ እንደው
እናውቀዋለን ምን ያህል ፌክ እንደሆነ ማለት ነው። እንደዚህ ያለውን ነገር ማለት ተሰምቶ ለምን ለ1900 ዓመት ሙሉ እንደዚህ አይነት ነገር ሳይፈጠር ለምን አሁን ምንም ሳይሰሙ ኢማጂን ጴንጤዎችን ሳይሰሙ ምን ሳይሉ አሁን እንዴት ተፈጠረ? ለ1900 ዓመት ሙሉ ተሰምቶ የማይታወቅ እንግዳ ነገር ማለት ነው። ድንገት የሆኑ የኦርቶዶክስ ሰዎች ምንድነው ይስመላ አንዱ ምናምን ነገር እያሉ ለልሳን ሲናገሩ አስበው አልሄድኩበትም። ዶ ላይ እኮ ነው ያቆምኩት እኔ አለ ከዶ መች ቀጠሉ እስከ ዶ ድረስ የማይፈቀድልኝ አንዱ ምን እንዳለ ታውቃለህ ወይ? ሉተር በልሳን ይጸልይ ነበር አላለኝ እኮስ በጀርመንኛ ልሳን ነው ስታጠና ሉተርን ሃና ነው ማን ያልካት ሴትዮ ምናምን ባዮግራፊያቸውን ስታጠና ያገኘው ነገር የለም። ምንድን የሉተርን ታሪክ ስታጠና ያገኘው ነገር የለም ወይ? የሆነ የላቭ ስቶሪ ስትናገር ነበር ብዬ ነው የሉተርን ላቭ ስቶሪ አንዴ ስተርክ ነበር። ያ ቢቹም እኮ ምናልባት ሉተር አቢቹ ይላል። ሉተር ተአምረኛ ሰው እኮ ነች ሉተር። ይሁን እስቲ መቼስ እነሱ ላይ እንድንሄድባቸው ሆኗ ፔንቴኮስታል ላይ ብቻ ትንሽ ነካ ነካ እያደረግነው ስለሆነ አይቻ እኔ እያለሁ አይደረግም። አላስነካ አባቢን አላስነካውም ነው የምትለኝ እንዴ? ምንም ቢሆን በሉተር ነው ይሄ ሁሉ። እሱ ብቻ ሳይሆን በነገራችን ላይ ያኬ ወደ ጎን የተተው አሉ። ብዙ ጊዜ ሉተራን ተብሎ አንግሊካንና ሜቶዲስት በቅዱስ ቁርባን ላይ ይተዋሉ፣ ይረሳሉ። ከሪፎርሜሽን ውስጥ ካሉት ማለት ነው ሪፎርሜድ ካሉት አንግሊካንና ሜቶዲስት ሪድ ፕሬዘንስ ኦፍ ክራይስት ይቀበላሉ ነው። እዛ ላይም እንዳይረሱ ሉተራን ብቻ እንዳትሉ ነው። እሺ መኩታው ይላል እና ኤንዌስ ጥሩ ነው ምናምን። ምን አለ ሌላ ምን አዲስ ኤቢ የምትለው ነገር ካለ ፕሊዝ ትላለህ። እና ኤቢ ግን በዛውም ቅዱስ ጊዮርጊስን መጽሐፍ ቅዱስ ላይ ያጣው ብሎ ጴንጤ የሆነበትን ቢያብራራልን የሆነ ነገር ውስጥ አትፍተተው ውስጥ ፍትት ይበልበት ቢያንስ እዚህ ፍትት ብሎ ሂድ። ምንድን ነው ጊዮርጊስ የሞከርክ ነው መኩ። እኔ እናንተ ቢቀርብን ይሻላል። መጨማመቅ አንችልበትም። ለምንድን ነው የሚቀርብህ? ይቅርብህ ብቻ ብታብራራልኝ ደስ ይለኝ ነበር። እሺ ቀጥሉ። ቆይ እንደዛ ይመስል ነበር ነው ግን ማለት ጊዮርጊስ መጽሐፍ ቅዱስ ውስጥ ይኖራል ብለህ ነበር የምገምተው እዚህ ኦርቶዶክስ እያለ? እንደዚህ መጽሐፍ ታሪኮችን መጽሐፍ ቅዱስ ውስጥ አላገኘውም በሚል ሴንስ ነው። ግን ያው ንግግር ላይ ወይ እኔ ኮንፊውዝ አድርጌያለሁ ወይ ደግሞ ሙሉን ኢንተርቪው የሚሰማ ሰው ብቻ ሊረዳው ይችላል ብዬ አስባለሁ እንጂ አክቹዋሊ እኔ ጊዮርጊስን መጽሐፍ ቅዱስ ላይ ፈልጌው አይደለም። አይ እንዲህ ሳጣው ደነገጥኩኝ እኮ ስትለቁ እኔ ራሱ ደነገጥኩኝ አብሬ እኮ ይቢ አይ ደነገጥኩ አላል ደነገጥኩ ያልኩ የማርያምን ነው የጊዮርጊስን የተክለ ሃይማኖት ምናምን አይነት ብዬ የተናገርኩት ፓርት ላይ ደነገጥኩ ያልኩት የማርያም ላይ ነው። ኦኬ እሺ አልደነገጥክም ግን እሺ ተገርመሃል ግን ለምንድን ነው የማይኖረው ብለህ? አይ በፍጹም ጊዮርጊስ እንዴ ያን ያህል ኦርቶዶክስ መሆን ጭራሽ በቃ እንትን ነው እንዴ? እኔ ያኔ እንደውም ጎበዝ ኦርቶዶክስ ነበርኩ ልንገርህ። ምንድን ነው የዛሬ 20 ምናምን ዓመት ታዲያ ለምን እሺ የዛሬ 20 ዓመት ምናምን ቤተክርስቲያንን ልታሰድቡ ነው እንዴ የምትፈልጉት? የዛሬ 20 ዓመት ምናምን ምን? አይ 20 ምናምን ዓመት ይሰማል ወይስ ተቋረጠ? ተቋረጠ። አርጅቻለሁ ልልህ ነው እንዴ? አሁን እኮ እድሜው ላይ ሊሄድበት ነው ደግሞ በዚህ አይነት የዛሬ 20 ዓመት ሲል እኮ ሌላውን አቁሜ ዝም ብዬ እሱ ላይ ታላ ያን ያህል ኤቢ የዛሬ 20 ዓመት ስልክ ምናምን ገብቶ የምን ስልክ ነው ኤቢ? ና ተመለስ። አንተ ነህ የደወልከው። አንተ ነህ የደወልከው። ዝም በል አንተ። አይ ግን ጥምቀት ላይ ያለው አቋም እንዴት ነው? አኬ ያድናል ብሎ ያምናል እንደ ቃሌ? እሺ መሀል ላይ እያወራ ተጠይቀዋለህ እንዴ? ምን ሆነ? ምንድን ነው እንዴ? አታስጨንቀው። ምን አድርገህ ነው የምትለው?
አሬ መቸው አይ አንቺ ጋር እንኳን እንግባባለን። ትንሽ ለምጄዋለሁ። የእሱን ጨመቃ ቀላል ነው እና ካላችሁማ እሺ በቃ ጥምቀት ላይ እንዴት ነው እስቲ አቋም ለማወቅ ያህል ምንም ለክርክር ሳይሆን ለአቋም ለማወቅ ያህል አረ እንዴ በቃኝ የጌታ ራስን ሳንጨርስ ደግሞ ጭራሽ ጥምቀት በየቀኑ ግን ሁሉ እንደተሸሸች ነው። በየቀኑ ተጨምቄም አልችለው። አይ ለማወቅ ብቻ በእውነት አልከራከርም። በእውነት ይኸው አይ እኔ ብዙ የግል አቋሜን ኤክስፕሌን አላረግም ብዛም። እሺ ያንተ ያለህባት አሁን ኤምኬሲ ምን ትላለች? ጥምቀት ላይ ድህነት ነው ትላለች። ለኃጢአት ስርየት ምን እንዴ ቃሌ ጋር ማን ነበር? አንተ ነህ ማን ነው? የሆነ ዲቤት አይቻለሁ ዩቲዩብ ላይ በደንብ ኤምኬሲን ኤክስፕሌን ያደረግ አይደለም ሊዱ ቤት መሰለኝ። አንተና ታስታውሳለህ? ቃሌን ጠይቀው በለው። ከቃሌ ጋር በጥምቀት ላይ ብዙ ጊዜ ተወያይተናል። ድሮ ስንወያይ አሁን የአቡ ላይ አፖስቶሊክ ሰክሴሽን ዩቲዩብ ቻናል ላይ አለ ጥምቀት ለድህነት አይደለም ብሎ ጥምቀት ለድህነት ነው አይደለም በሚል ዲቤት ገብተን ተወያይተናል። ጥምቀት ለድህነት ነው አይደለም በሚል ማለት ነው። አሁን ከሆነ ሰዓት በኋላ ደግሞ አረ የለም ጥምቀት ለድህነት ነው የሚመስል ነገር ደግሞ ተናገረ። ጭራሽ እንደውም ጥምቀት ላይ እንዳትከራከሩ ብሎ ቴሌግራሙ ላይ ጻፈ። አሁን እንትና ቃሌ ጥሩ ነው፣ በቃ እሱ ጥሩ መሻሻል ላይ ነው። ትምህርቶቹን እዚሁ ሚዲያ ላይ ነው አፕዴት የሚያደርገው ሳይሆን የሚያሻሽለው። ኧረ ተው የሌለ ሰው ነው። ግን አንተ ራስህ ትረዳዋለህ። ለምን ድጋሚ ለምን አትወያዩም? ቴዲ ሐዋሳ ትንሽ ከቆየ ዩአድ ቴዲ ስጋና ደግሞ ያድናል ብሏል። ምንድን ቴዲ ሐዋሳ የክርስቶስ ስጋ እና ደም ያድናል ብሏል። ቁርባን ያድናል ብሏል እኮ ቃሌ። ኃጢአት ስርየት ይሰጣል ብሏል። እንደውም እኔ በጣም የገረመኝ ማለት ነው ቢሻ ታልፎ ልደት ራርቶለት ማለት ነው ዝም ብሎ አልፎ እንዴ እኔን ሳትጠይቀኝም እንዴ ምናምን አለ። እሺ የጌታ ራት ስጋ ወይም ደግሞ ቅዱስ ቁርባን ለኃጢአት ስርየት ነው ብለህ ታምናለህ ወይ ሲለው እንዴ በሚገባ ነው እንጂ ማምነው ራሱ ጠይቁኝ ብሎ ማለት እና ኤቢም አሁን እንግዲህ ትንሽ ከቃሌ ጋር ተወያዩና ከኔ ጋር ሲወያይ ደግሞ ጥምቀት ለኃጢአት ስርየት የሚለውን አዎ አምናለሁ አይደለም ጭራሽ የማይሳሳት ነው። የማይሳሳት አስተምህሮ ነው። በአስተምህሮ ደረጃ ይሄ የቤተ ክርስቲያን ትምህርት ነው። ምን ጥያቄ አለው? እና ይሄንን እኛ ግራ ገባሻል? ኧረ ኤቢም ይሄን የኃጢአት ስርየት አይሰጥም ብዬ ነው እንዴት ያየሁት ትላለህ። ራሱ ይቅርታ ልጠይቅ ነበር እኮ እዛው። አይ ሁሉም ነው ይቅርታ ኧረ ሊዱ በውስጥ ምንድን ነው ያለችኝ? እዚህ ጉዳይ ላይ እሷ እራሱ እኮ ታዘበች እኮ የምር በውስጥ አውርታለች። ኦፍኮርስ እናወራለን። ሪከርድ አድርጉ እንዴ ስክሪንሻት አድርጌ ላሳይ እችላለሁ። የጥምቀት ጉዳይ ላይ እንዴ ኧረ እንዴት ነው ይሄ ነገር እያለችኝ እኮ ነው። አኬ ሰሞኑን ከአንተ ጋር ስንነጋገር ማለት ከልደት ጋር የኔ ነው ምለው ልጅ ለአንተ ጊፍት ሲሰጥ አላገኘሁትም። ጌታ በቃኝ በቃ የኔ አቀዝቅዝ ነው እባክህ። ማለት መሀል ላይ እያወራን ባይዘው አንዴ የሳኩት በዚህ ነው። አንተ አትሳቅ አልከኝ እንጂ ኦኬ ነው እንዴ? አንድ 5 ደቂቃ 2 ደቂቃ ስጠኝ ልልህ ነበረ መሀል ላይ ሊያመልጥ ነው ይላሉ ብዬ ነው እንጂ ቆሜ ልስቅ ነበር ትንሽ። አንተ ተረድተዋል የሚዲያውን ነገር። ይመቻቸው። እንትን ነው እኮ የኔ እና ኤልኬሲ ምንድን ነው የምታምነው አልከኝ። ምን ሆኖ ታውቃለህ? የአንተ ንግግር ለሉትራን ምናምን ትንሽ ጠጋ ስላለ ለሉትራን፣ የኔ ደግሞ ትንሽ ከሉትራን የራቀ ስለመሰላቸው አበሳጫቸው መሰለኝ። ኦኬ ሊሆን ይችላል። በእርግጥ
እና ኤምኬሲ እንዴት ነው የምታምነው አልከኝ ኤቢ? አይ ይቅርብኝ ተው። ኤምኬሲ ሌላ ጊዜ ባብራ። ምን እናንተ ሰነዱን እያነበባችሁ ትረዱ የለ እንዴ? ምንም እኮ ውስብስብ ነገር የለውም። ቀላል እኮ እኔ ማብራራውን አትቀበል። እኔ ማብራራውን እሺ ያው ቃሌ እንዳይወገዝ ነው። ይሁን እስቲ እንግዲህ። ኧረ ለምን ይወገዛል እንዴ? ቃሌ እኮ ኤምኬሲ ቁልፍ ሰው ነው። ቁልፍ ሰው ነው። ኧረ ቁልፉን የሚይዘው ነው በለኝ በእናትህ። ጠበቀው። ኧረ አስገቡት። በሌለበት አልሄድበት ካለ እስቲ ካለ ና እስቲ ና ግባ። ምንድን ነው ያላችሁ? አልሰማችሁ? ምን ነው ያላችሁ? አልሰማም። በጣም ባይዜ ስለ ቪዲዮ ቀርጬ የላችኋለሁ። ቅዱስ ቁርባን ላይ 2 ቪዲዮ ቀርጫለሁ። በቅርቡ ዩቲዩብ ላይ ለቀዋለሁ። ክፍል 1 ፋሲካችን ክርስቶስ ታርዷልና በሚል ቅዱስ ቁርባን ክፍል 1 ፋሲካችን ክርስቶስ ታርዷልና አላገኘሁትም፣ ግን ያው ቪዲዮ ሰራለሁ፣ ቃል እገባለሁ። ከዚህ እንግዲህ ኧረ የምን ቪዲዮ ነው የምትሰራው? እስካሁን እየፈለክ ነበር። እሺ እንትን እኮ ቪዲዮ ቅድም የከፈትከው ዩቲዩብ ላይ እኮ አለ። ሶርስም ጠቅሻለሁ። ዙንጊል የተናገረው ዩቲዩብ ላይ ሜንሽን አረግህና ሶርሱን ጠቅሼ ቪዲዮ እኔ ጎበዝ አይደለም፣ ቢዚ ስለመሆን ቪዲዮ መስራት አልችልም። 2 ቪዲዮ ነው እስካሁን 2 ነው 3 ቪዲዮ ነው የሰራሁት፣ ግን ሰራለሁ። ለዚህ ግን ሰራለሁ። ስቶሪ ትለቅ የለ እንደዛ አድርገህ ልቀቀው። ምን ችግር አለው? በቃ እንደሱ አደረጋለሁ። ነው ምንድን ነው ባለፈው ስለዚህ እንግዲህ የተረሳ አንድ ነገር አለ። በነገራችን ላይ ኤቢ ማለት በተለይ ከቅዱስ ቁርባን ጋር አያይዘ ከፈርስት ሴንቸሪ አፕቱ ሰርድ ሴንቸሪ ውስጥ ያሉት ኤርሊ ቸርች ፋዘር እዛ ላይ ስትለጥፍ ነበር እና በጣም ገርሞኝ ነበረ። በነገራችን ላይ በጣም ነው ገረመኝ። እኔ ማለት ኤርሊ ቸርች ፋዘር ወደ እናንተ ይደግፋሉ ማለት ወደ ራሳችሁ አጣማችሁ አይነት ነገር ነው ያልከው እና እንዴት ነው እንደዛ ያለው ብዬ ገርሞኝ ነበረ። እና እውነት ከፈርስት ሴንቸሪ እስከ ሰርድ ያሉት አባቶች ወደ እናንተ ያደላሉ ማለት አጣመናልኛ ስታይ። እሺ ጥሩ ነገር ነው ያነሳው። እንደውም ሰሞኑን የኤምኬሲ ሲሆን ጥሩ ነገር አይደለም፣ የኤርሊ ቸርች ሲሆን ጥሩ ነገር ነው የሚያነሳው አይደል? ይሁን ቀጥል። አክቹዋሊ አንዱን ንግግር የተናገርኩት እኔ ሳልሆን ማን ቤት ነው የዋድ ቤት ይሁን አላውቅም፣ የሆነ ቪዲዮ ቆርጠው ልከውልኝ ነበር። ሙሉውን ካላዩ ስለማላምን ነው እንጂ ጋዲሳ ኤክስፕሌን ሲያደርግ ነበር። አንደኛውን ኤቨረት ፈርጉሰን የተናገረው ኤቨረት ፈርጉሰንን ታውቀዋለህ አይደለ አኬ? እሱ አርሊ ፓትሮሎጂ ላይ ፓትሪስቲክ ፋዘርስ ላይ ደና የሚባል እንደነ ጄኒ ዲኬሊ የሚቆጠር ሰው ነው። ጎበዝ ሰው ነው። ባፕቲዝም ላይ በጣም ክላሲክ የሆነ ስራ ያለው ሰው ነው። እሱ ነው ቃል በቃል እኔ ፕሮፋይል ላይ የለጠፍኩትን አንድም ስፍራ ላይ ኢሬኒየስ ከምን አንጻር እንደዛ እንዳለው ግን ባይ ደስ ይለኛል። እኔ አሁን እንዳልኩ የበረፈሩሰንን ሶርሱን ያስቀመጥኩት ለዛ ነው። ሶርሱን ያስቀመጥኩት ጥሩ የተከበረ ሰው ነገር ነው። ፕሮቴስታንት ቢሆንም በተለይ ጥምቀት ላይ የጻፈው ጽሁፍ ወደ 1000 ምናምን ፔጅ የሚሆን ጽሁፍ በጣም ደንስ ነው በጣም እና ልክልሃለሁ እና እኔ አይደለሁም ያልኩት ነው። መጀመሪያ ቃል በቃል እሱ የተናገረው እንግሊዘኛውንም ከኒቂያ በኋላ ያሉትንም ኤክስፕሌን አድርጓል መሰለኝ። እሱ ሁሉንም ነው የሚለው። እነ ዮስቲን ሰማዕትን ይጨምራል፣ አግናጢዮስን ይጨምራል፣ ኢሬኒየስን ይጨምርና ምን መሰለ ፖይንቱ ስለ ጌታ እራት አላስተማሩም አይደለም። ቅድም እንዳልኩ ቋንቋው ይህ ስጋዬ ነው የሚለውን ቋንቋ አይጠቀሙም አይደለም። ነገር ግን አንድም ስፍራ ላይ ይሄ አማናዊ ነው የሚለውን እውነተኛ ነው የሚለውን በመለወጥም ይሁን በሚስቲካል ቼንጅ ይሁን በትራንስብስቴሽን ይሁን
እሱ መጽሐፍ አለኝ እንደ እያልኩኝ ነው እንጂ ዩካሪስት ላይ የተጻፈ ምናምን ነበረኝ። የተለያዩ ሰዎች የተለያዩ ኦተሮች ያሉበት እሱ መጽሐፍ ቆይ እስቲ ፈልገው ይቅርታና አሁን ለምሳሌ አሁን ጄኤንዲ ኬሊ ኢርሊ ክርስቲያን ዶክትሪንስ የሚል መጽሐፍ አለው እና ምንም አይነት እነዚህ ሁለቱም ሳክራመንቶች በተመለከተ ኮንሰንሰስ እንዳለው ነው የሚናገረው ራሱ ጄኤንዲ ኬሊ ማለት ነው። እርግጥ አሁን የጠቀስከውን ስኮላር መጽሐፉን አላውቅም። ሞስት ዴፊኒትሊ ግን እንደዛ የሚል አይመስለኝም። ኤኒዌይስ የኔ ጥያቄ ግን የሚሆነው ስኮላርሺፕ ውስጥ በጣም ዳይቨርሲፋይድ የሆነ አይዲያ ነው ያለው አንዳንድ ጊዜ ማለት ነው። ስኮላርሺፑ ራሱ ዳይቨርሲፋይድ ነው ኦፒኒየናቸው። ቼሪ ፒኪንግ አይሆንብህም ወይ? ለምሳሌ አሁን ልክ ጄኤንዲ ኬሊ ኢሬኒየስን ጠቅሶ አማናዊነቱን ያስተምራል፣ ጀስትን ማርተርን ጠቅሶ አማናዊነትን ያስተምራል ብሎ ካስተማረ ሌላ ስኮላርሺፕ ጠቅሰህ ኦፍኮርስ ያ ስኮላርሺፕ አንተ የምትለውን ቨርቤተም ይላል ብዬ አልጠብቅም። ግን ስኮላርሺፕ ላይ ሄዶ አንዱን ብቻ ሰሌክት አድርጎ እንደዚህ ነው ብሎ እንትን መውሰድ ኮንክሉዥን መውሰድ ቼሪ ፒኪንግ አይሆንም ወይ? ምክንያቱም there are scholars who say the opposite ማለት ነው፣ ኦፖዚቱን የሚሉ ስላሉ። እሺ፣ አይ በጣም ጥሩ ሀሳብ ነው ያነሳው። እኔ ያንተን ሀሳብ እጋራለሁ። የአንድን ስኮላር ሀሳብ ብቻ ይዞ ጀነራላይዝ ማድረግ ትክክል አይደለም። ቅድም አኬ እንዳለውም ያ ስኮላር ከምን ተነስቶ ነው ያን ነገር ያለው ብሎ መመርመር ይጠይቃል። ግን ምን ትማርበታለህ መሰለህ? በስኮላርስም ሆነ በአባቶች ደረጃ ይሄ አወዛጋቢ የሆኑ ኢሹዎች አሉ። አጠቃላይ ጀነራሊ ጌታ እራትን የተመለከተውን ነገር ሳይሆን ሪል ፕሬዘንስ ስንል እንዴት ነው ሪሊ ክራይስት ፕሬዘንት የሚያደርግ የሚለው ላይ በቀላሉ ሁሉም ሰው አንድ አይነት አቋም አይደለም፣ አንድ አይነት አረዳድ አይደለም ያለው። ስለዚህ የሌላውን አረዳድ አሁን የካቶሊኩም በመሰረታዊ ደረጃ ቅድም አኬ በመሰረታዊ ደረጃ ስህተት ነው አልልም። እኔ ይሄን ሀሳብ ነው የምጋራው። የኦርቶዶክሱንም የምን ሚስቲካል ነው ደግሞ ትራንስብስታንሺዬሽን ነው እንደዚህ ካለ ዶግማ ስለሆነ የነሱም ማለት ነው። ዶግማም የሆነው ትራንስብስታንሺዬሽን ብለህ ስታምን ነው ብሎ አስቀምጧል። እና አናቴማ የምትደረግ ትችላለህ ካለ ዳይቨርሲፋይድ የሆኑ ቪዎች በስኮላርስ እና በቸርች ፋዘርስ ካለ ትንሽ ቶለራንስ ሊኖርህ ይገባል ነው። የተወሰነ ቤዚክ የሆነው ትምህርት ላይ አይደለም የጌታ እራትን አቮይድ የሚያደርግ መጽሐፍ ቅዱስ ውስጥ የተቀመጠውን ቃል አለመጠቀም ጸጋ ምናምን በረከት አይገኝበትም ማለት ኤክስትሪም ነው፣ በጣም ቱ ኤክስትሪም ነው። አንዳንድ ነገሮች ግን አወዛጋቢ መሆናቸውን እንመን ነው የኔ ሀሳብ። ይቅርታ ስምን ስላላወቁት ነው። ዳዝማት ወደ ቴክስቱ ሞር ኦፍ ቴክስቱን ራሱ መመልከቱ አይሻልም ወይ? ስኮላርሺፑን ከምትመለከት ራሱ ቴክስቱን መመልከቱ ነው የተሻለ የሚሆነው። ምክንያቱም ስኮላርሺፑ ዊዝን ስኮላርሺፕ ቬሪ ዳይቨርሲፋይድ ነገር ነው ያለው። ትሪኒቲን በተመለከተ ማለት ሶ ራሱ ቴክስታቸውን ፌዛቸውን ከቴክስታቸው ማወቅ ሲቻል ስኮላርሺፕ እንደዚህ ብለዋል። ዜርፎር የትኛውን ቴክስት ነው? የመጽሐፍ ቅዱስና የእነሱን ነው የአባቶች ኤፒስቴሞሎጂካሊ ስለ ቸርች ፋዘር ከሆነ እያወራን ያለ ነው የእነሱን ቴክስት ማለት ነው። ጀስቲን ማርተር አንተሽ ትልቁ ላይ ታረጋኛለህ። የላኪ ላሳየው መጽሐፉን ምናልባት ዳውንሎድ ካረከው እስቲ ምን የሚል መጽሐፍ ነው ላሳየሽ? እሱንም እያሳየ ለምን መሰለህ እኔ አሁን እሱን ማየትም የፈለኩት ይሄ የቅዱስ ቁርባን ጉዳይ ላይ በቃ ያ ህብስት የጌታ ስጋ ነው፣ ያ ጽዋ የክርስቶስ ደም ነው እና ይሄ ሪል ፕሬዘንስ ተብሎ ይሄ ነገር በቃ በሁሉም ዘንድ የታመነው ዩናኒመስ ኮንሰንሰስ አለው። አሁን ጄኤንዲ ኬሊ ያለውም አሁን አቡሻ አርዲ ክርስቲያን ዶክትሪንስ በተሰኘ መጽሐፉ ላይ ይህንን በግልጽ ነው የሚያስቀምጠው። ማለት ሪል ፕሬዘንሱ እንዴት ነው የሚለውን በቃ ያ ህብስት የጌታ ስጋ ነው የሚል ያ ጽዋ የክርስቶስ ደም ነው የሚል ማለት ነው። እስቲ ኦኬ እንትን ከቅድመ ኒቅያ አባቶች ተለወጠ ወይም እውነተኛ ነው የሚል ቃል ታገኛለህ በቃል ደረጃ። አዎ ቅድመ ኒቅያ እሺ አንዴ ወይም ልጥቀስልህ አባቶች አግናጢዮስ፣ ኢሬኒየስ፣ ጀስቲን ማርተር ከሲሪል ጀመረ ነው የሚሉት እኮ ብዙዎቹ። ሲሪል ኦፍ ጀሩሳሌም መሰለኝ የጀመረው። ምኑ መለወጥ የሚሉት ተለወጠ ምንድን ነው? ይሄ እኮ መለወጥ የሚለው ቃል እኮ ለምን እንደሚያወዛግብ ግራ ነው። መለወጥ ማለት እኮ ምንድን ነው?
መለወጥ እኮ አይደለም። ትልቁ ቁም ነገር እኮ እሱ አይደለም። ህብስቱ የጌታ ስጋ ነው ከተባለ ኦልሬዲ መለወጥ አለ ማለት ነው። ህብስቱ ነውማ መጽሐፍ ቅዱስ የሚላላ አይደለም። ካለ የሚጀምረው ከጥንት የክርስቲያን አባቶች ሳይሆን ከራሱ ከመጽሐፍ ቅዱስ። አይ እሱንማ ሁሉም ይላል አይደለም። እስቲ የት አለ? ቅድም እኮ የጠየኩህ ለዚህ እኮ ነው። ሙሉ ወንጌል የጌታ ስጋ አትለውም ህብስቱ ኖ ማቴዎስ 26 ከ27 እስከ 30 ይነበባል አልኩህ እኮ። ታነበዋለች አትቀበለውም እኮ ነው እያልኩ ያለው። ለምን? እሺ ተቀበለችው። እሺ ቅድም ጥያቄ ልጠይቅህ የጌታ ስጋ ያለችበት ቦታ ጠብቀኝ አልከኝ። ልጠይቅህ አንዴ ቆይ። እሺ ጥያቄ ብትመልስልኝ ደስ ይለኛል። እንትን አይደለም ይሄ ፖለቲካ ምናምን ሌላ አይደለም። ችግር የለም። አንድ የጌታ ህብስትና ጽዋ አማናዊ ነው የሚባለው የተለወጠበት መንገድ ምንም ይሁን ምን ሚስቲካልም ይሁን ትራንስብስታንሺየንም ይሁን ምንም ይሁን እውነተኛ የጌታ ደምና ስጋ ሆኖ ስለተለወጠ ነው ወይ አማናዊ የሚባለው ነው ጥያቄ። ዝም ብሎ አንድ ሰው ከመሬት ተነስቶ እኛም እኮ አማናዊ እንላለን እኛም እኮ እውነተኛ እንላለን ቢልህ ግን ይለወጣል ብሎ ባያምን ሚስቲካልም ይሁን ትራንስብስታንሺያሊ ያ አማናዊ ሊባል ይችላል። አማናዊነት ከመለወጥ ጋር የተገናኘ ነገር አይደለም ወይ ነው ጥያቄ። አኮ ሳውን መለወጥ ስትል ምን ማለት ነው? አንተ ቅድም እኮ እኛም ተለወጠ ብለን እናምናለን ኢንሰምዌ ብለሃል። እናምናለን። እንዴት እንደምናምን ልንገርህ። እንዴት ነው ተለወጠ የምትለው? እንዴት ነው ተለወጠ የምንለው? ተለወጠ የሚለውን እንዳልኩ ኦርቶዶክሱም እነ ሉተር ራሱ ሳይቀር መለወጥን ያምናል። አሁንም ከፍቼ ላሳይ ይችላል። ወርክስ ኦፍ ማርቲን ሉተርን ቮሊዩም 35 ብዬ ነገር የነበር ቀደምና ቼንጅ ብሎ ነው ቃል በቃል የሚያስቀምጠው። ኤኒዌይስ መለወጥ ስንል ምንድን ነው? ህብስትና ወይኑ ከቅዳሴ በፊት የሉተርን ስላነሳ ሉተር ቤዚካሊ ጽዋውም ጽዋነቱን ህብስቱም ህብስትነቱን አጥቷል ብሎ ያምናል። እሱን እኮ ነው የምልህ። እኛም አሁን እንደዚህ አይነት ዴፊኒሽን ውስጥ እኮ አልገባንም። እናንተማ አጥቷል አይደል? እኛ እንደዚህ አይነት ዴፊኒሽን ውስጥ እንደዚህ በዚህ ደረጃ ዲቴል አንገባም። ምን እንደምንል ልነግርህ ነው እኔ። እሺ ህብስቱ ተለውጦ የጌታ ስጋ ይሆናል፣ ጽዋው ተለውጦ የጌታ ደም ይሆናል የሚለውን ቃል በቃል ራሱ ሉተርም ነው የሚለው። እሱን አውጥቼ ያሳያለሁ ከፈለክ። ግን ተለውጦ ሲባል ምን ማለት ነው? በቅድም እንዳልኩ በካቶሊካውያኑ ዘንድ በሮም ቤተክርስቲያን ዘንድ የህብስቱ ሰብስታንሱ ይጠፋል። ጠፍቶ የጌታ ስጋ ሰብስተንስ ብቻ ይሆናል። ትራንስ ሰብስታንሺዬሽን የሚባለው ለዚህ ነው። ትራንስ ሰብስታንሺዬሽን የሚጠፋ ነገር አለ። የሆነ የህብስቱ ሰብስታንስ ዲሳፒር ያደርግና ከዛ በኋላ የጌታ ስጋ ሰብስታንስ እሱን ተክቶ ይገባል አይነት የሚመስል ነገር። እንደዚህ አይነት ነገር በጥንት ክርስቲያን ውስጥ የሚታይ አይመስለኝም። አንዳንድ ልጆች እነ ቅዱስ ቄርሎስን በመጥቀስ ምንድነው ህብስቱ የጌታ ስጋ ይሆናል ስለሚል it became የሚል ቃል ስላለ በቃ እሱን ለማሳየት ነው ያላሉ። ግን አይደለም። እንደዛ ተብሎ የሚያስተረጉም ነገር ምንም የለውም። the word became flesh ይላል። ለምሳሌ አይደል ቃልም ስጋ ሆነ ሲባል ቃልነቱ ጠፍቶ ስጋ ሆነ ማለት አይደለም። ስለዛ ህብስቱ የጌታ ስጋ ሆነ ሲባል necessarily ህብስቱ በቃ ህብስትነቱ አጥቷል፣ በሰብስታንስ ደረጃ ጠፍቶበታል ምናምን የሚል እንደዚህ አይነት በጣም ስር የሰደደ ትንታኔዎች ውስጥ ሲገባ እኔ አላቅም በእኛ ክርስቲያን ውስጥ ማለት ነው። ግን ምንድነው ታዲያ ለውጡ ምንድነው ከተባለ አስቀድሞ ህብስት ብቻ ነበር። ግን በዚህ ምንድነው ኮንሰክሬት ሲደረግ ግን በቅዳሴ ሰዓት ያ ህብስት ለውጥ ነው። ልክ እንደ አስቀድሞ ቆይ አንዴ ከኮንሰክሬሽኑ በፊት እንዳለው ህብስት ብቻ ብለህ መጥራት አትችልም። ህብስት ያጣላ አላልንም። ለዛ እየጠየኩ ነው ትላላችሁ ሳይሆን እየጠየኩ ነው ጥያቄ። እሺ ቆይ አንዴ ህብስቱ ህብስትነቱን አያጣም። አሁን ካቶሊካውያንም ህብስትነቱን ያጣል ሲሉ በሰብስታንስ ደረጃ ነው የሚሉት እንጂ ምንድነው ድምፁ ያንተ ነው ኤዲ? ካቶሊካውያንም ህብስትነቱን ያጣል ሲሉ በአክሲደንስ ደረጃ አክሲደንሱ እንዳለ ነው ይቀመጣል። በሰብስተንስ ደረጃ ነው ያጣል የሚሉት። ይሄ አሪስቶቴሊያን የሆነው ኤክስፕላኔሽናቸው ነው የነሱ። ምንድነው በሰብስታንስ ደረጃ ያጣዋል። አክሲደንሶቹ ደግሞ ይሄ ከለሩ፣ ጣዕሙ ምናምን እንደሱ ነገሮቹ ግን እንዳሉ ናቸው ብለው ያስቀምጣሉ። እኛ ጋር ስትመጣ ግን ሰብስታንስ አክሲደንስ ምናምን ብለን ስለማንለያይ በቃ እነሱ በአክሲደንስ ደረጃ ይኖራል ብለው እንደሚናገሩት እኛ በቃ ህብስቱ በቃ አልጠፋም፣ ያው አለቀ። ልክ ቅዱስ ጳውሎስም እንደሚናገረው ነው የምንቆርሰው ህብስት ብሎ እንደተናገረ ማለት ነው። የምንባረከው የበረከት ጽዋ ከጌታ ደም ጋር አንድ መሆን አይደለምን እንዳሉ
የምንቆርሰውስ ህብስት ከጌታ ስጋ ጋር አንድ መሆን አይደለምን እንዳለው ህብስት ብሎ ይጠሩታል። ለምሳሌ ለምን ያ ህብስትነቱ ሙሉ ሙሉ ሲጠፋ ስለማይታይ፣ ግን ያ ህብስት ግን ህብስት ብቻ ግን አይደለም፣ የምርም የጌታ ስጋ ነው። ኮንሰክሬት ሲደረግ በዛ በኮንሰክሬሽን ሰዓት በዛ በቅዳሴው ምናምን ሰዓት ምን ይሆናል? የጌታ ስጋ ይሆናል የምርም። ስለዛ ልክ አስቀድሞ እንደነበሩ ህብስት ብቻ አይደለም። ለውጡ እሱ ነው። ተለውጦ ሲባል እንደዛ ነው። የጌታ ስጋ አሁን አንተ የምትናገረው ኦልሞስት ወደ ሉትራን የተጠጋ ሆነብኝ። ሉትራንም እኛ አሁን በሉት እሺ፣ ቀጥል። የእናንተ ነው አንተ ነው የምታስረዳኝ። እኔ ጥያቄ ነበር ጠይቀኝ። አሁን አንተ ህብስቱም ህብስቱ ነው ይቀጥላል፣ ጽዋውም ጽዋው ነው ይቀጥላል። ግን ደግሞ አት ዘ ሴም ታይም ወይም ሳይመልቲኔስሊ የጌታና ስጋ ደም ይሆናል። ሁለቱ አንድ ላይ ልክ እንደ ጌታ ፍጹም ሰውነትና ፍጹም አምላክነት አንድ ላይ ተኳኩነዋል እያልክ ነው? እሺ አሁን ቅድም አሁን ያልከውን ይሄ እንደ ጌታ ስጋና መለኮት ምናምን የሚለው አገላለጽ ያው ቅድም እኔ አንስቼልህ ነበር። እሱን የሚለው ማን ነው? ሉተር ነው። ሉተር ህብስቱና የጌታ ስጋ አንድነት አላቸው። ልክ የክርስቶስ ስጋና መለኮቱ ተዋህደው እንዳሉት ልክ እንደዛ ሁሉ ምንድነው ወይም ደግሞ ብረት እሳት ውስጥ ገብቶ እንደሚገለው እሳትነትና ብረትነት እንደሚኖረው ይሄ የተዋህዱን ነገር በማንሳት በዛ መልኩ ያብራራል። እኛ እንደዛ ብለንም ያን ያህል አናብራራም። የተለመደ አይደለም። እኔ እስከማውቀው አንድ መምህር እንደዛ የሚመስል ነገር እንዳለ ሲናገሩ ሰምቼ አውቃለሁ። ትምህርት ቤት ላይ ያለውኝ እየተማርኩኝ ቴዎሎጂ ትምህርት ቤት እንደዛ የሚመስል ነገር የኛ መጽሐፍት ላይ እንደሚገኝ ሲያወሩ ሰምቻለሁ። ግን ስቲል ግን በቤተክርስቲያን ደረጃ ግን ማለት ነው አሁን በዚህ ደረጃ ሁለቱም ተቀምጠው ህብስቱም ኖሮ እንዳልኩ ነው። ህብስቱ ህብስትነቱን ይኸው እንኳን እኛ ካቶሊክም አይልም ማንም አይልም። በአክሲደንት ደረጃ ካቶሊኮቹም ቢሆኑ ህብስቱ አለ ይላሉ በአክሲደንት ደረጃ። እኛ ግን አልኩ ቆይ አንዴ ካቶሊኮቹማ ልክ ነህ። ካቶሊኮቹ አክሲደንቱ አይቀየርም ይላሉ። ኤሌመንቱ ግን ተቀይሯል ይላሉ። ቆይ ኤሌመንቱ እኮ ምንድነው ኮንሲስት የሚያደርገው ራሱ ሰብስታንሱ ብቻ እኮ አይደለም ማለት አለ። ይሄ አክሲደንቱ ምን ማለት አክሲደንቱ ጣዕሙ ምናምን ኦርደሩ ሳይሆን እናንተ ሰብስታንሻል ቼንጅን አትቀበሉም። እናንተ ሰብስታንሻል ቼንጅ ሰብስታንሻል ቼንጅ ማለት ምን ማለት ነው? ሰብስታንሻል ቼንጅ ማለት ሰብስታንሱ ህብስት ያደረገው ነገር ጽዋውን ጽዋ ያደረገው ነገር ሰብስታንሱ ቀለሙ ጣዕሙ ከለሩ ሳይሆን አይደለም። ገባኝ። ሰብስታንሱ ጠፍቶ ማለት ነው። ሰብስታንሻል ቼንጅ ስትል ሰብስታንሱ የህብስቱ ሰብስታንስ ጠፍቶ ማለት ነው። ተለውጦ ማለት ነው። ወደ ጌታው ማለት ነው። የህብስትነቱን ሰብስታንስ አጥቶት የጌታ ያም ህብስቱ ጠፍቷል ብለን አንናገርም። ምክንያቱም ይሄ መታየቱ ምን አለ። ግን ሰብስታንሱን እየለየን ሰብስታንሱ እንደዚህ ነው አክሲደንቱ እንደዚህ ነው ብለን ይሄ አሪስቶቴሊያን የሆነ የሜታፊዚክሶቹ ምናምን ነገር እያመጣን እንደዚህ ነገሮች ውስጥ አንገባም እኛ። ስለዛ እንደዚህ አይነት መረዳቶች ውስጥ ወይም እንደዚህ አይነት ትንታኔ ውስጥ አንገባም። ግን ምን እንላለን ከተባለ እኛ የምናውቀው ነገር እንግዲህ የተደጋጋሚ እንደነገርኩ ያ ህብስት የምርም የጌታ ስጋ ይሆናል። እንዴት ነው የሚሆነው? የህብስቱ ሰብስታንስ ጠፍቶ የጌታ ሰብስታንስ የእሱን ተክቶ እየገባ አናቅም። እንደዚህ አይነት ነገር በእኛ ዘንድ እንደዚህ አይነት ትምህርት አይሰጥም። ይሄ የሰብስታንስና አክሲደንስ ዲስቲንክሽኑን አምጥተን ከዛ በኋላ ችኛዋ ፓርት እንዲህ ትሆናለች ችኛዋ ፓርት እንዲህ ምናምን የሚል እንደዚህ ነገሮች ውስጥ ስለማንገባ እኛ የምናውቀው ህብስቱ ይቀርባል፣ ጽዋው ይቀርባል፣ ይቀደሳል እና በዛ በኮንሰክሬሽን ውስጥ ያ ህብስት የምርም የጌታ ስጋ ይሆናል። ምን እንቀበላለን? ጣዕሙ ምኑ እንደዛው የወይኑ ጣዕም ቢኖረውም የህብስቱ ጣዕም ቢኖርም እንኳን የምርም ግን የጌታ ስጋ ሆኖ የጌታን ስጋ እንቀበለዋለን ነው። እኛ ግን እንዳልኩ አክሲደንትስ እና ሰብስታንስ ብለን ስለማንለያዩ እንደ ካቶሊኮቹ ሰብስታንሱ ይቀየራል አይቀየርም ምናምን የሚለው ነገር ውስጥ አንገባም። እሺ፣ ስለዚህ ህብስቱ ተለውጦ ስጋና አምላክ ይሆናል ትላላችሁ አይደል? ስጋ አምላክ ወይም ደግሞ ደም አምላክ ይሆናል ህብስቱ ተለውጦ እንላለን። እንደዛ ስትሉ ቢባል ምንም ችግር የለውም። እሺ፣ እንደዛ ስትሉ አክቹአሊ ህብስቱ በሰብስታንስ ደረጃም ይሁን በአክሲደንት ደረጃም ይሁን ህብስትነቱን ወይም ወይንነቱን አጥቶ አይደለም ነው አይደል? አይ እንደዛ አይደለም እኮ ይሄን እኮ ቅድም የነገርኩህ እኮ እሱን ነው። ምንድነው ህብስቱ ተለውጦ ስጋ መለኮት ይሆናል ተብሎ ሲነገር በሰብስታንስ ደረጃም ይሁን በአክሲደንት ደረጃ ድምፁ ያንተ ትንሽ ረበሽ ያደርጋል።
ምንድነው ገና ከጅምሩ አክሲደንትስ እና ሰብስታንስ ብለን አንከፋፈልም ማለት አንከፋፈልም ነሲስ እንደዚህ አይነት ትንታኔዎች ውስጥ አንገባም። የጌታ ምስጢር ላይ ቅዱስ ምስጢር ላይ እንደዚህ አይነት ትንታኔዎች ውስጥ አንገባም። ይለወጣል ሲባል ህብስቱ የጌታ ስጋ ምንድነው ስጋ መለኮት ወደሞ ይለወጣል ተብሎ ሲነገር አስቀድሞ እንደነበረው ህብስት ብቻ ሆኖ አይቀርም ነው። ህብስት ብቻ ሆኖ የሚቀር ሳይሆን ይልቁንም የምርም የጌታ ስጋ ተብሎ የሚጠራ የምርም ደግሞ የሚሆን ነው። ይህንን ነገር እኮ አሁን ቅድም እንትን አልከኝ እንጂ ወርድ ኤንድ ሳክራመንት ጽሁፉ ላይ እኮ ሉተር እኮ ይሄ ራሱ ሉተር ትራንስብስታንሺዬሽንን የሚቃወመው ሉተር እንኳን ህብስቱ የጌታ ስጋ እንደሚሆን እኮ አስቀምጧል እያልኩ ነው። እና ይለወጣል ብሎ ነው የሚያስቀምጠው። ይለወጣል እሱን አንድ ላውጣል። አማናዊ የሚለው ቃል ቅድም የጠየቁት ጥያቄ አሁን ሪፍሬዝ ላድርገውና ከተሳሳት ታርመኛል። አማናዊ የሚለው ቃል ወይም እውነተኛ ነው የሚባልበት ምክንያት ነሰሰርሊ ህብስቱ በአክሲደንት ሆነ በሰብስታንስ ደረጃ ተለውጦ ሳይሆን ህብስቱም ህብስትነቱን ሳያጣ ጽዋውም ጽዋነቱን ሳያጣ ግን ደግሞ የጌታ ስጋና ደም ነው ብለን በእምነት ስለምንቀበለው ነው እያልከኝ ነው። ኦኬ ህብስቱ ምንድነው? ቅዱስ ቁርባን አንድ ጽሁፍ ላንብብልህ። እሺ ቀጥል። እሺ ጠቅለል አድርገህ ጠይቅና ልመልስልህ። እሺ ይኸው ላንብብልህ። ይሄ የእናንተ ሰነድ ነው። ላንብብልህ ምን እንደሚል። ምን የሚል መጽሐፍ ነው? እሺ ገጽ ውስጥ ቆይ፣ ሩቅ ገጽ ስለሄድኩ እንዳይጠፋብኝ አይ ቲንክ መከረኛ የሆነ ዌብሳይት ይሆናል። ኢትዮጵያ ኦርቶዶክስ ዶት.ኦርግ ምናምን የሚባል የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሃይማኖትና ስርዓት ሚስጥረ ቁርባን የሚል መማሪያ መጽሐፍ አይደለም። እሺ ይሁን፣ መጽሐፍ አይደለም። እሺ ጽሁፍ ነው ያልኩህ። አንድ ጽሁፍ ላንብብልኝ። ጽሁፍ እሺ፣ ጸሐፊውም አይታወቅም አይደል? ዌብሳይት ነው እንግዲህ። እንደዚህ አይነት ማስረጃዎች እኔም ትረስት አድርጌው አይደለም፣ ግን የኛ ጽሁፍ አይደለም ወይም የኛ ትምህርት አይደለም ብለህ ልታረመው ትችላለህ። ችግር የለም። አይ ችግር የለም። እናንብበውና እሺ ታለ ጠፋብኝ እኮ። እሺ ሚስጥረ ቁርባን ማለት ምን ማለት? ጌታችን ኢየሱስ ክርስቶስ ለሰው ልጆች ኃጢአት በዕለተ ዓርብ ከመሰቀሉ በፊት በዋዜማው ሐሙስ ማታ ከ12 ሐዋርያት ጋር በማዕድ ተቀምጦ ሳለ ህብስቱን አንስቶ ባርኮ ቀድሶ ቆርሶ ለደቀ መዛሙርቱ ስጋዬ ነው ብሎ ሰጣቸው። ስለዚህ ህብስቱ ተለውጦ ስጋ ወልደ እግዚአብሔር ወይኑን በጽዋ አድርጎ ባርኮና ቀድሶ ይህ ደሜ ነው ብሎ ሰጣቸው። ስለዚህ ህብስቱ ተለውጦ ደመ ወልደ እግዚአብሔር መሆኑ ታላቅ ሚስጥር ነውና ቁርባን ሚስጥር መባሩ ስለዚህ ነው ይላል። እሺ አንድ ቦታ ላይ ደግሞ ያው ኦልሞስት ተመሳሳይ ነው። እዚች ጋር ህብስቱ ስጋ አምላክ ወይንም ደም አምላክ ለመሆን የሚለወጠው ቄሱ አውቆተ ባረከ ወቀደሰ ብሎ በባረከው ጊዜ መንፈስ ቅዱስ ህብስቱን ስጋ ወልደ እግዚአብሔር ስጋ አምላክ ወይኑንም ደመ ወልድ እግዚአብሔር ደም አምላክ አድርጎ ይለውጠዋል ይልና ከታች ይሄ የተባለው ቃል ቁርባኑ ስጋ አምላክና ደም አምላክ ወደ መሆን ይለወጣል ሲል እንደሚከተለው ጽፏል ብሎ ወይኑ ወይን አይሆንም የሚል አንድ ክፍል ቆይ ላንብብልህ። የቅድሙ ገጽቱ ጋር ነው። ሶሪ በጣም እሺ። እስከዛ ድረስ ተናገር፣ ካገኘሁት አነብልሃለሁ። እሺ እንግዲህ ምን ጥያቄን ሳትጨርሰው ምን ሄድኩበት? ስለጠይ ጥያቄን ጠቅለል ስታደርገው ምንድነው ማለት ነው? የቅዱስ ቁርባን አማናዊ የሚባለው ግዴታ በትራንስብስታንሺዬሽን ምናምን ነው ምናምን ስለተባለ ሳይሆን ሰውየው አይደለም። እሺ ልጠይቅህ አጠር አድርጌ ግልጽ አድርጌ ልጠይቅህ። ቅዱስ ቁርባኑን አንተ ወይም በእናንተ ቤተክርስቲያን አማናዊ ነው ወይም እውነተኛ ነው ብላችሁ የምታምኑት ነሰሰርሊ በአክሲደንት ደረጃም ሆነ በሰብስታንስ ደረጃ ምንም አይነት ለውጥ ሳይካሄድ ህብስቱም ህብስትነቱን ሳያጣ ወይኑም ወይንነቱን ሳያጣ ነገር ግን እንግዲህ ሳያጣ ይሄን ሰብስታንሱ ሳያጣ ነገር ግን በሆነ በቃ ልትረዱት በማትችሉት ሚስቲካል በሆነ መንገድ የጌታ ስጋና ደም ስለሆነ ነው በሚል ማብራሪያ ነው። እሺ አማናዊ ብለን ስንናገር በቃ በአጭሩ አንደኛ በኤርሲያን ውስጥ የሚፈጸም ምስጢር ነው። ይሄ የቤተ ክርስቲያን ምስጢር ስለሆነ ማለት ነው። አንደኛ በኤርሲያን ውስጥ መከናወኑ
ከዚህ ነው የሚጀምረው። ሁለተኛ ግን ያ ህብስትና ወይን የምርም ህብስቱ ህብስት ብቻ ሆኖ ስለማይቀር የጌታ ስጋ ስለሚሆን የምርም ማለት ነው የጌታ ስጋ ይሆናል። እንዴት እንደሆነ ባናስረዳም ቅድም እንዳልከው የጌታ ስጋ ግን ይሆናል። ጽዋውም እንዴት እንደሆነ ባናቅም ግን የክርስቶስ ደም ይሆናል። ይሄ ነገር አማናዊ ያደርገዋል። እውነተኛ የራሱ የክርስቶስ ኢየሱስ መብል ያደርገዋል። ምክንያቱም የራሱ ስጋና ደም ከሆነ ህይወትን የሚሰጥ ስለሆነ ህይወትን ደግሞ ይሰጣል እንላለን ነው። አማናዊ ነው ሲባል የምርም የራሱ ስጋ እና ደም ከመሆኑ የተነሳ በምን መልኩ ይሄ አሁን የጠየቀኝ ጥያቄ እውነቱን ለመናገር ምንም የትራንስብስታንሺዬሽንን ሆነ ምንድነው ነገርየው ማለት ነው። አክቹዋሊ እሱ የካቶሊኮቹ ነው። እኔ የሉትራኖቹ እኮ አልኩ ትራንስብስታንሺዬሽንን ተቃውሞ የተነሳ ሆኖ ግን ስቲል በሪል ፕሬዘንስ ያምናሉ እና አማናዊ ነው ይላሉ። ይሄ እኮ ግልጽ እኮ ነው። ግን እነሱም ለውጥ አለ ይላሉ። ስለዚህ በለውጥ ለውጥ አለ፣ ግዴታ ነው። የሚለወጥ ነገር አለ። ያ ለውጡ እንዴት እንደሚሆን ነው ማናውቀው እንጂ የሚለወጥ ነገር አለ። ስለዚህ ህብስቱ ተለውጦ የጌታ ስጋ መሆኑ፣ ጽዋው ተለውጦ የጌታ ደም መሆኑ እሱ አማናዊ ያደርገዋል። ተለውጦ ሲባል ግን እንዴት ነው ካቶሊኮቹ እንደሚያስረዱት አናውቅም፣ ሉትራኖቹ እንደሚያስረዱት አናውቅም። እኛ የምናውቀው ምንድን ነው? በቃ የጌታ ስጋና ደም እንደሚሆን እሱን ደግሞ እንደምንቀበል እናውቃለን። ከዚህ በፊት እንዳልነው ነው አንድ ሰውም እንዳለው ከዛ በኋላ አፋችን የሚከፈተው ያንን ስጋና ደም ለመቀበል እንጂ ለመተንተን አይሆንም ማለት ነው። እሺ የመጨረሻ አንድ ማስረጃ ታሳየኛለህ? ህብስቱም ህብስትነቱን ሳያጣ ወይኑም ወይንነቱን ሳያጣ የጌታ ስጋና ደም ሆኖ እንደሚለወጥ የሚያሳይ በእናንተ ቤተክርስቲያን። ኦኬ ህብስቱ ህብስትነቱን ሳያጣ እና ምን ሲጀመር ያጣል ብሎ ማን አስተማረና? ያጣል ተብሎ በቤተክርስቲያን ደረጃ ህብስትነቱ ይጠፋል የሚል እንደዚህ አይነት ትምህርት የለም። ምክንያቱም ምንም ይሄ ጣዕሙ ምኑ ሲጀመር ጣዕሙን አይደለም በቃ አጠቃላይ ውላጤ የሚባል ነገር አለ ልበል። ቆይ እስኪ ምናልባት መምህር በረከት ይሄዱበታል እዚህ ላይ ግን አቡኮት እንዲገዙን ውላጤ ዘንበለ ውላጤ ምናምን አቡኮት መሰለኝ ችግር የለውም። ኤኒዌይዝ ምንድነው ይቀርብ ነበረ ግሪኩ ይቀርብ አታጣላኝ ትላለህ። አይ እንትን ነው እንዳልኩ ግን በቤተክርስቲያን ውስጥ ግን ምን ይሄ ህብስትነቱ ይጠፋል ስውር ብሎ ህብስትነቱ ምናምን ነገር እንደዚህ አይነት ነገር እኔ ሲሰጥ እኔ ሰምቼ አላውቅም ጭራሽ። እንደዚህ ነገር የለም እና በሌለበት ሁኔታ እንዴት ቤተክርስቲያን እንደዚህ በማታስተምርበት ሁኔታ የእርሳን ደረጃ ነው እንደዚህ ትምህርት በማይሰጥበት ይለወጣል የሚል ቃል ስላለ አሁን ይለወጣል የሚል ቃል አነበብኩልህ። ገብቶኛል። ይለወጣል የሚለውን ሲያብራሩ ነው የምልህ። የእኔ ሀሳብ ሲያብራሩ ይለወጣል ስንል የህብስቱ ህብስትነት የወይኑ ወይንነት በሰብስታንስ ደረጃ ይሄ በጣም በሽታ ምናምን አይደለም። አክሲደንቱን አላልኩም። ምንም ይሁን አክሲደንትም ይሁን ምንም ይሁን ህብስቱ በህብስትነት ወይኑ በወይንነት ደረጃ ያለውን ምንነት ያጣል እያልን አይደለም የሚል ማብራሪያ አለ ወይ? ማን አስተምሩ እንደዚህ አይነት ነገር እኛ ጋር እኮ የለም ሲጀምር እያልኩ በትምህርት ደረጃ ያጣል ምናምን። አንድ ሰው ይለወጣል የሚለውን ሲያነብ ምን ሊያስብ ይችላል? ይለወጣል ይሄው ቅድም እንዳልኩ ነው። አሁን እኮ እየሰማኸኝ አይደለም መሰለኝ። አንዴ ሚዩት አድርገውና ሰማኝ። አንዴ ይለወጣል የሚለው አልኩ እኮ ይለወጣል የሚለው ነሰሰርሊ የሆነ ነገር አስቀድሞ የነበረውን ነገር ሙሉ ሙሉ አጥቶት ወደ ሌላ ነገርነት ኮንቨርት ያደርጋል ማለት እኮ እንደዛ ግዴታ እኮ እንደዛ ማለት አይደለም አልኩ። ይሄን እኮ ሉተርም እኮ ይጠቀማል። እሱ ማብራሪያ እኮ መጣለ። አንተ እኮ ነው የምታብራራው እሱን ዶክመንት ላይ ግን እናንተ ጋር ይሄንን ፍንጭ የሚሰጥ ማብራሪያ አለ ወይ? ጨርስ። እሺ ኦኬ። ይሄ እውነቱን ለመናገር ማብራራት ራሱ ያስፈልጋል ወይ አያስፈልግም? ለምን ምንም ይሄ በምትሃት እኮ ህብስቱ ጥፍት ብሎ እኮ የሆነ ነገር ሲሆን እኮ እንደዛ እኮ አይታይም። ስለዚህ ምን ማብራሪያ ራሱ ያስፈልጋል? እውነቱን ለመናገር በቃ ሪያሊቲው እንደዛ ነው። ምንም ፊት ለፊት ላይ የሚታየው ያ ህብስትና ወይንነቱን እንትን የማይለው ከሆነ ማብራራት ውስጥ ሲጀመር ለምን ይገባል? እስቲ ንገረኝ እንዴ። ህብስቱ ፊት ለፊት ላይ ህብስትነቱ ሲጠፋ የማታየው ከሆነ በአንዳች ምትሃት ወይም ጽዋው እንደዛ ሲሆን የማታየው ከሆነ ለምን ማብራሪያ ያን ያህል ለምን ያስፈልገዋል? በቃ ግን ያ ህብስት ግን ምንም እንኳን ህብስት ሆኖ ብታየውም የምርም ግን የጌታ ስጋ ሆኗል ብሎ የማመን ጉዳይ ነው። ይሄን ያለው እና ያናል ማብራሪያም አያስፈልጉም። ተለውጧል የሚለው ቃል ግን እንዳልኩ ነው። ሉተር እኮ ይጠቀመዋል። ይሄ የሰብስታንስ ለውጥን የሚቃወመው ሉተር እንኳን ህብስቱ ወደ ጌታ ስጋነት ይለወጣል ይላል እኮ፣ ጽዋው ወደ ጌታ ደምነት ይለወጣል ይላል። ይለወጣል የሚለውን ይዘህ በቃ የሆነ ነገሩማ ጠፍቷል ማለት ነው ምናምን እንድትል ግን አይደለም። ያው ይታወቃል ትራንስብስታንሺዬሽን ሲቃወም። ስለዛ መለወጥ የሚለው ቃል የተለመደ ቃል ነው። ቃሉ ግን ነሰሰርሊ እንዳልኩ የሰብስታንስ ለውጥን የሚያሳይ አይደለም፣ የአክሲደንት ስለውጥ የሚያሳይ አይደለም። እንዳልኩት ህብስትና ወይኑ ጥፍት ሲል ስለማይታይ ኤርሲያን ውስጥም ህብስትና ወይኑ
የምርም የጌታ ስጋና ደም ይሆናል። ከቅዳሴው በኋላ ወይም ደግሞ በቅዳሴው ሰዓት ማለት ነው፣ በኮንሰክሬሽኑ ሰዓት ህብስት ብቻ ሆኖ ይቀራል የሚባል ነገር የለም ነው። እሱን ለማሳየት ነው። አስቀድሞ ከነበረው ለውጥ አለ። ምን አይነት ለውጥ? አስቀድሞ ህብስት ብቻ ነው፣ በኋላ ግን የጌታ ስጋ ነው። ይህ ነው ለውጡ። ከዚህ አንጻር ይለወጣል ተብሎ ይነገራል። ይለወጣል ሲባል ምንድነው ይሄ የሰብስተንስ ምናምን መሆን አይጠበቅበትም ነው እንጂ እንግዲህ በጣም በተደጋጋሚ ነው ይህን ነገር የነገርኩ፣ እንዴት እንዳላገኘው ባላቅም ማለት ነው። ግን የበለጠ ደግሞ እስቲ ምናልባት መምህር በረከትም ደግሞ እስቲ ይሄዱበት ትንሽ መምህር ሰላም ደርሱ። እንኳን ደህና መጡ። ሰላም፣ እንዴት አላችሁ? ምስጋና አምላክ። አይ የተለመደ ማብራሪያ ነው። በትርጓሜም በአምስቱ አዕማደ ምስጢራት መጽሐፍት አሁን እኔ ከፊቴ ላይ ስለሌሉ እንጂ ውላጤ ይቀየራል፣ ይለወጣል የሚለው ነገር ሁልጊዜ ሲብራራ መልኩ ጣዕሙ ሳይለወጥ ነገር ግን የክርስቶስ ስጋና ደም ይሆናል። እንደውም ውላጤን በለውላጤ እያሉ ነው የሚያብራሩት። የተለመደ የሊቃውንት የጉባኤ ቤት ማብራሪያ እሱ ነው። ውላጤን በለውላጤ መልኩ የሚታየው ነገር የሚቀመሰው ነገር ሳይቀየር ግን ይቀየራል ነው። ግን አሁን ብዙ ጊዜ የትራንስሳብስታንሺዬሽን የሚመስሉ አገላለጾች አሉ። በእኛ ብቻ ሳይሆን በሌሎች በቤተ ክርስቲያናትም እንዲህ አይነት ቃላት ይገኛሉ። እኛ ትራንስሳብስታንሺዬሽንን ባይዘወይ በቂ አይደለም ነው እንጂ ሄሬቲክ የሆነ ነው ብለን አይደለም የምናስበው። የኢትዮጵያ ቤተክርስቲያን ስለ ቅዱስ ቁርባን የሮም ካቶሊክ ቤተክርስቲያንን ስትወቅስ በትራንስሳብስታንሺዬሽን ወቅሳ አታውቅም። ግን ቅዱስ ቁርባንን በፊሎሶፊካል ካታጎሪ ማብራራት ዝቅ ማድረግ ነው። ከዚያ የበለጠ ሚስትሪ ነው